አድማጭና ተመልካቾቻችን ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። ሮጀርስ ጄኤ 1982 እንደ አውሮፓውያን አቆጣጠር እንደገለጹት በኢትዮጵያ ጥንታዊ ታሪክ ውስጥ የሚካተተው አፍሪካ ብቻ ሳይሆን ከደቡብ እስያ እስከ ሩቅ ህንድ ነበር። ሄሮዶተስ በ525 እስከ 484 ዓመተ ዓለም ጥቁር ህዝቦች ተብለው የሚጠሩት ህዝቦች ትንሿ እስያ የተቆጣጠሩበት ጊዜ ነበር። በደቡብ ህንድ፣ አውስትራሊያ እና የፓሲፊክ ውቅያኖሶች ድረስ ጥቁሮቹ ተሰራጭተዋል። ሮጀርስ በመቀጠልም ኢትዮጵያውያን ደፋር፣ ጀግና፣ ታጋሽ፣ ብርቱ፣ የታረሙ፣ ችግር የሚቋቋሙና በጦርነት ኃላፊነት የሚወስዱ ለብዙ ዓመታት ራሳቸውን ሲከላከሉ የኖሩና ራሳቸውን አስከብረው የኖሩ ናቸው። ከተገለጸው ሐሳብ መገንዘብ የሚገባን ኢትዮጵያውያን በራሳቸው ሙሉ እምነት የገነቡ ጀግኖች መሆናቸውን ነው። በተያያዘ ሮጀርስ ኢትዮጵያውያን በጣም ፈጣንና ብርቱ ጽናት ያላቸውና በምድር ላይ በጣም ፈጣን ሯጮች ናቸው ሲል ያብራራል። ከጥንት ጀምሮ የተለያዩ ጸሐፊዎች ስለ ኢትዮጵያውያን ጀግንነት፣ ደግነት፣ መልካም ስነ ምግባር ያላቸው መሆኑን ጽፈዋል። ስለዚህ በኢትዮጵያ ሀገራችን ከጥንት ጀምሮ ጀግና የሚፈልቅባት ጠንካራ ሀገር ናት። የኢትዮጵያውያን መልካም ስነ ምግባር፣ ብርቱነት፣ ጽናትና ጀግንነት ጥንትም የነበረ አሁንም ያለ ወደፊትም የሚኖር መልካም ባህላችን ነው። እንዲሁም ኢትዮጵያውያን ፈጣን ሯጮች መሆናቸው ተጠቅሷል። እንደ ሊቃውንት ገለጻ በጥንት ዘመን በጦርነት ጊዜ ፈጥኖ ለመማረክ እና ጦር ሜዳ ላይ ድል በማድረግ ሩጫን ተጠቅመውበታል። አሁን ባለንበት ዘመን ሩጫን እንዴት መጠቀም ይቻላል የሚል ሐሳብ ማንሳት ነው። በብዛት የማሰልጠኛ ተቋማትን በማቋቋም ሩጫን ብንጠቀምበት ሩጫ አራቱም አቅጣጫ ማለትም በደቡብ፣ በሰሜን፣ በምስራቅና በምዕራብ የሚገኙት ኢትዮጵያውያን ከጥንት ጀምሮ ተፈጥሯዊ ስጦታ ስለሆነ ወጣቶችን ማሰልጠን ቢቻል በሩጫ በዓለም ቀዳሚውን ስፍራ ልንይዝ እንችላለን። ስለዚህ በትምህርት ቤት ደረጃ በልጅነት ቢሰለጥኑ ለሀገራቸው ብዙ ስራ ይሰራሉ። አሁን ካለው የበለጠ የኢትዮጵያውያን መልካም ገጽታን ይገነባል፣ ከፍ ያደርጋል። መምህርና ደራሲ ነጋ ገረመው ታምራት ለዛሬ አበቃን። መልካም ሳምንት።